የባርኮቴ ፍቅረኛ እሱ የሌለበት እንግዲህ ወደ እሱ ቤት ዘው ብላ ሻንጣዋን ጠቅልላ መታለች ማለት ነው። እንግዲህ እሷ ደግሞ ቤዛ ትባላለች። ከፍቅር የባሰች እንግዲህ በጣም ክፉ ሴት ማለት ይቻላል ማለት ነው። እኔ ገረሜ ከፍቅር ጋር እንዴት ነው የሚኖሩት? አረረረ እንዴ ፍቅር ለራሷ እንዲ ክፉ ሴት እስኪኛቱ ደግሞ የባሰች ፍቅርን የምታስመሰግን በጣም የባሰባት ናት። እንግዲህ ቤት በአንድ ቀን በመንጣቷ ተመንጣቷ እንግዲህ በ24 ሰዓት ያው ቤት ውስጥ በሱ የተነሳ እንዳለ ትርምስምሱ ወጥቷል ማለት ነው። እንግዲህ እኩሎቹም እውነት ይህን ጽባይሽን አንቺ አሁን የባርኮት ፍቅረኛ ነሽ? ባርኮት ምንሽን አይቶ ነው የወደደሽ? ቆይ ምን አስበሽ ነው ወደዚህ ቤት የመጣሽው? እያሏት እንግዲህ እንዳለ ቤቱን አተራምሳችኋል። ከአንድም ሰው ጋር አልተስማማችም ማለት ነው። እንግዲህ ጀግናይቱና ቆራጧ ሴት እንግዲህ ከዛ ያለችው በጣም መልካም ቅናት፣ የራሷንም እንዲወስዱባት እንዲነኩባት አትፈልግም። የሰውን ደግሞ ህይወት ማበላሸት አትፈልግም። እሷ ማናት? ለምለም ጀግና ማለት ነው። ለምለም እንግዲህ ኤላን ትፈልገዋለች መሰል ቤዛ እሱን እንግዲህ እንትን ስትል ኤላ ኤላ እያለች ልቧ ሙሙት ሲል፣ ለማንኛውም ደፋሪቱና ጀግናይቱ ለምለም በጥፊ አቅመሳታለች ማለት ነው። ይገባታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም በያላችሁበት ላይ ጠብቃችሁ እያልኩኝ አደይ ሰራተኛ ድራማ እንደቀጠለ ነው። እንግዲህ የባርኮት ፍቅረኛ መታለች። እሱ በሌለበት ሻንጣዋን ይዛ መታለች ማለት ነው። በጣም እንግዲህ በፊት ከለምለም ጋር እንደማትስማማ እንዲሁም ደግሞ የለምለም እንግዲህ ኤላን ባርኮት ጋር እንደሆነች የባርኮትን ትታ ኤላን የፍቅር ጥያቄ እንደቀረበችለት በፊትና ያው በልጅነታቸው ያሳለፉት ታሪክ እንዳላቸው እየተናገረች ነበር ለምለም ማለት ነው። እንግዲህ በር ስትቆረቁር የከፈተችላት ፍቅር ነበረችና እንግዲህ ፍቅር ጋር እንደማይስማሙ ነበር። ትንሿ ሰይጣን ነው ምናምን ብቻ እንደዛ ነው ያደረገ። በጣም መጥፎ ነገር ነው የተናገረች ገና ሳትገባ ወደ ቤት ማለት ነው። አቤት ስትመጣ እንግዲህ ስትገባ ቤዛ መጣች እያሉ ሰላምታ ሳታቀርብላቸው እንዳለ መረበሽ ጀመረች ማለት ነው። ክላሴ ተንሱና ሻንጣዬን ውሰዱልኝ፣ ቤቱን አጽዱልኝ፣ መተኛ ነው የምፈልገው ምናምን ነገር እያለች እዚህ ነው የምኖረው ካሁን በኋላ እያለች ቤዛም እንግዲህ የቤቱ አሁን በኋላ ደግሞ የቤቱ አማሪ የሆነው እኔ ነኝ አለች። ከመንጣቷ እኮ ገና እንዴ ወግም ባህልም አለው ሀገራችን እኮ ሰው እንደ እንግዳ መጥቶ ከተላመደ በኋላ ነው። ምንም የወንድ ሚስት ብትሆንም እንግዲህ ለፍቅር ራሱ ለጊዜው እንደ ባህላችንና እንደ እንትናችን እፍረት የሚባል ነገር አለ። ትንሽ ቆይታ እንኳን ብትደርስ እሷ እኮ ሻንጣዋን ገና ሳታስቀምጥ ይሄ ቤት ደግሞ አለች በቃ በእኔ አምር ነው የሚታመረው ካሁን በኋላ እኔ ነኝ ይሄ ስለ ቤቱ ተጠያቂ አለች ማለት ነው። ገና ቆጭ ሳትልኩ በባህላችን የሌለ ነገር ይገርማል። እንግዲህ ሁሉም ተደናገጡ። በጣም የተደናገጡት ለነዴቭም ሁሉም ተደናገጡ። ከዛ ሰዓት ጀምራ እንግዲህ ቤቱን ታተራምስ ጀመር። ፍቅር ጋር እንግዲህ ሌላ እንደገና ተቀበላ ነይ እኔ ወስድሻለሁ ወደ ባርኮት ክላስ ነው ብላ ወስዳ ለምን እንደመጣችና ለምን ጥለው እንደሄደች ባርኮት እየጠየቀች ነበርና ኤላ ሳይት ነው ደህና ነው ወይ እያለች ስለ ኤላ ደግሞ ምን አገባሽ ኤላ ጋር እንድወስድ እንጃቻን ነበር። ለምን የምትተዩ ደግሞ እያለቻት የልጅነት እኮ ጓደኛዬ ነው ጓደኛ እስከሆነ ድረስ በቃ ሰላም እለዋለሁ እያለቻን ነበርና ከዚያ በኋላ እንግዲህ ለሆነ መጥፎ ነገር አስበሽ ከሆነ የመጣሽው አንላቀቅም ብላ አንገቷን አንቃ ነበር ያስፈራራቻት። ለምለም ጀግናው ማለት ነው። ከዚያም አልፎ እንግዲህ ፍቅርም ለምንድን ነው የመጣሽው እያለች ይሁን አንቺ አሁን ባርኮት ወንድሜ ሊያገባሽ ነው፣ ሳያገባሽ ክብር የለሽም እንዴ? ሳያገባሽ መጀመሪያ የምትመጪው እያለች እንግዲህ ያው የሚበቃቸውን ያክል እነሷም ጋር ደግሞ ተላላሱ ማለት ነው። ፍቅር ጋር አንቺ ትወጫለሽ ወይ እወጣለሁኝ እየተባባሉ ያው በጣም ነው እንትን ያሉት የተደፋፈሩት። ግን ቤዛ የምትባለው የእብድ ቁራጭ ናት ማለት ነው። ጭራሽ ቤቱን አመሰችው እኮ ምንም ስነ ስርዓት የላትም።
ከዚያም እንግዲህ ልዲያንም አደይንም ደግሞ ኤላ ጋር ግዴታ ወስድኝ እያለ ያስቸገረቻት ነበር። እንዲሁ ሁሉንም ስታዳርሳቸው እንግዲህ ያው ለምለም ደግሞ ወደ ኤላ ቤት ስትሄድ እንግዲህ ሊዲያ ቤዛ መታ ቤዛ ጋር ስትነጋገር ወደ ኤላ ቤት ሄዳ ነበርና ኤላ ቤት ስትሄድ ለምን መጣች ስላት እሷም ደግሞ ቤዛ መታ እያለችው ነበር። ከዚያ በኋላ እንግዲህ ጧት ተንስታ እንድትሄድ እየቀሰቀሳት ባለ ሰዓት ኤላ ያው ልዲያን ማለት ነው ለምንድን ነው ግን ቤት እንድቆይ የማትፈቅጂልኝ ስትለው ምን ትሰሪያለሽ? አደይ ብትሆን ቁርስ ትሰራልኛለች፣ ምግብ ትሰራልኛለች፣ ልብሴን ታጥብልኛለች። አንቺ እኮ ምንም ጥቅም የለሽ ምንም ጥቅም የለሽ እያለ ነበር ልዲያ ማለት ነው። እሺ ቁርስ ስራልኝ እያለች ነበር። ደግሞ መቼ ለመርሽውን ስራ ነው ሙያ እንዳለሽ ስራ መተው ያለች ሲላት እንግዲህ ራሷን ሳተች አውቃ ማለት ነው። ራሷን ስታ እሱ ላይ ውድቅ አለችበት እና ውድቅ ባለችበት ሰዓት ለምለም መጣች ማለት ነው። ለምለም ደግሞ ያንን ስታይ በጣም ትናለች። ያው ለምለምንና ኤላን ለማጣላት ለዚህ የተጠቀመችው ማለት ነው። ልዲያ ሴት ሸር ሴት እኮ ስንባል ሸረኛ ከዛ ሳቋን ነፍስ ራሷን ስታይ ወደቀችው። እንደገና ለምለም መታ ስታያቸው እንደዛ ሆነ ሳቀች ማለት ነው። በጣም ነው የተቀየማትና የተናደደው ኤላ ማለት ነው። በስተመጨረሻ እንግዲህ ዴቭም ጋር ያው አዴን ስትናገርና አዴን እንድታፈቅራለህ ሰራተኛ በጣም በዴኩ ታፍራለህ ምናምን እያለችው ነበርና አዴ ሰማች ማለት ነው። እንደዚህ ሁለተኛ ስለ አዴ እንደተናገሪ ዴቭም እንግዲህ ስለ አዴይ እንደዚህ ስትናገር ሁለተኛ እንዳትናገሪ ስለ አዴይ እያላት ማስጠንቀቂያ ሰጣ ማለት ነው። ቤዛ በጣም ስነ ስርዓት የሌላት እብድ ነገር ናት። ከዚያ በኋላ እንግዲህ አዴይ ፍቅርን ለውሰዲያት እንደ ብላ ምጅ መስጠይቃት አትወስጅም ብላን ነበርና በኋላ ደግሞ ምን እንዳሰበች አላውቅም። ፍቅር አዴይን ጠርታ ውሰጃት ኤላ ጋር አለቻት ማለት ነው እንግዲህ ቤዛን። ከዛ ሌዲያ እንግዲህ ቁጭ ብላ ነበርና ነይ ኤላ ጋር ውሰጂኝ እያለቻት ነበር። ለምንድን ነው ኤላ ጋር ደግሞ ተጁያቻት ነበር ደግሞ ሌዲያ። ከዚያ እንግዲህ አዴይ መታ ነይ ወስድሻለሁ ነው ስትላት ከለከለቻ ማለት ነው። እንግዲህ ኤላና ለምለም ወደ አዴይ ቤት ሲመጡ አዴይ ደግሞ ቤዛ ይዘለተርች ነፍስ ስትል ነበር የገቡት። ኤላ እንዴት አምሮ ባህልና ብላ እንግዲህ ሰላም ስትለው ያን ጊዜ ቀና ያው የሆነ ሰላም ስትለው እንግዲህ ቤዛ አለቻት ማለት ነው። ለምለም ቀንተሽ እንዳይሆን እያለች እንግዲህ እንትን ስትል በጥፌ ነው የራሰቻት ማለት ነው። ለምለም በጣም ጎበዝና ታታሪ ሆነች ልጅ በጣም ማደንቀናት ናት። የሆነ ራሷን ታስከብራለች፣ ሰውንም ደግሞ እንደ ወድቅ የማትፈልግ ቅን የሆነች ልጅ ናት። በጣም ጀግና ልጅ ናት።